የኖሞር ጋቢ ፖሊሲ በኦሮሚያ ኖህ ዳንኤል ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች ሰሞኑን የኦሮሚያ ክልል ፕሬዝዳንት ኦቦ ሽመልስ አብዲሳ የወሰኑትን ውሳኔ ሰምቼ በሳቅ ልሞት። ኦቦ ሽመልስ እንግዲህ ያው የክልሉ መሪ እንደመሆናቸው በየቀኑ የተለያዩ ቦታዎችን ይጎበኛሉ። ብዙ ፕሮጀክቶችን፣ ሪዞርቶችን፣ ፋብሪካዎችን፣ ሆቴሎችን ይመርቃሉ። እንደውም በየሄዱበት የሆነ ነገር ስለሚመርቁ ሪቫን መቁረጫ መቀስ በኪሳቸው ይዘው እንደሚንቀሳቀሱ ይነገራል። እና ኦቦ ሽሜ እየዞሩ አዳዲስ ፕሮጀክትን ከመመረቁ በላይ ስልችት ያደረጋቸው ነገር አንድ ነገር አለ። ጋቢ። አዎ፣ በየቀኑ አንድ ቦታ በሄዱ ቁጥር የዞን አመራሮችና አስመራቂዎች የአካባቢውን ሽማግሌ እየሰበሰቡ የሚሸልሟቸው ጋቢ ሰለቻቸው። አንድ ከተማ ጋቢ ተሸልመው እግረ መንገዳቸውን የሆነች ወረዳ ለማየት ከወረዱ የወረዳው አመራሮች ከሀገር ሽማግሌዎች ጋር ቢዘረጋ መለስተኛ ድንኳን የሚያክል ትልቅ ጋቢ ይዘው ይጠብቋቸዋል። ወዲያ ቢሄዱ ጋቢ ነው፣ ወዲህ ቢሄዱ ጋቢ ነው። ድንገት 2-3 ከተማ የሰሩትን ልማቶች ጎብኝቼ ልመለስ ካሉ ሲመለሱ ለጋቢው ብቻ ሌላ መኪና ተዘጋጅቶ ነው የሚመለሱት። ኦቦ ሽሜ ምርር አላቸው አሉ። አረ ይሄ ጋቢ በዛ ቢሉ የሚሰማቸው ጠፋ። ጭራሽ ባለፉት ዓመታት የተሸለሙት ጋቢና ጭራ ከመብዛቱ የተነሳ ቤታቸው የሀገር ባህል ልብስ መሸጫ መስሏል ይባላል። ኦቦ ሽመልስ የሆነ ነገር ለመመረቅ ሲሉ በሆዳቸው ምነው ዛሬስ ጋቢ በሌለ እያሉ ነው የሚደርሱት። አንዱ ከተማ ያለ ከንቲባማ የሆነ ቀን አማረብኝ ብሎ 3 ጋቢ በአንድ ጊዜ ሸልሟቸው በጣም ከመበሳጨታቸው የተነሳ ልክ ከከተማው እንደወጡ የከተማው ከንቲባ በልዩ ሁኔታ ኦዲት እንዲደረግ አዘዙ አሉ። ጋቢ መሸላለም ባህል ነው፣ ግን ሲበዛ ይታክታል ይላሉ ኦቦ ሽሜ ለሚመርቋቸው ሰዎች። በቅርቡ ታዲያ ጉዳዩ ከአቅም በላይ የሆነባቸው መሰለኝ ከፕሬዝዳንት ጽሕፈት ቤታቸው ለሁሉም የከተማና የዞን አስተዳደር አጠር ቀጠን ያለች ትዕዛዝ ያስተላልፋሉ። ሁሉም የኦሮሚያ የከተማና የገጠር አመራር ከመጪው አዲስ ዓመት ጀምሮ የኖ ጋቢ ፖሊሲን እንዲተገብር ወስነናል ይላል። ለማንኛውም በቀጣይ ሌሎች አዝናኝ ወጎች እንዲደርሱ እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ሐሳብ አስተያየቶቻችሁን ደግሞ ኮመንት ላይ አስፍሩልኝ። ከመጻሕፍት ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን አድማጮቻችን፣ እነሆ ከመጻሕፍት ገጾች የተሰኘው ፕሮግራማችን ጀምሯል። በዚህ ፕሮግራማችን የተለያዩ ዕውቅ ደራሲያን የጻፏቸውን የግጥም፣ የልቦለድ እንዲሁም የወግ ማስታወሻዎችን ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ ስንል በአክብሮት እንጠይቃለን። ከመጻሕፍት ገጾች